የዛሬው ደግሞ በሳምንት ለአንድ ሰዓት አቆይታችሁ የፀጉራችሁን ታሪክ የሚቀይረው የፀጉር ቅባት ነው። በተለይ ደግሞ እስከዛሬ ተሸውጃለሁ ነው ያልኩት፣ ሽታውን እየፈራው አለመጠቀሜ ማለት ነው። በእርግጠኝነት ፀጉራችሁ ይቀየራል። በተለይ ፀጉራችሁ ለሚበጣጠስ፣ ለሚረግፍ እንዲሁም ደግሞ አላዲግ ላለ የራስ በራ እንዲሁም ከፊት ለሸሸባችሁ በጣም ምርጥ የሆነ ነው። ዓለም የመሰከረለት ነው። ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ መግቢያ ላይ እንዳልኳቸው ዛሬ በተለይ ሽታው እየፈራን ሽታው ለምንል ምንም አይነት ሽታ የለውም ስትሰሩትም ሆነ ስትቀቡት ማለት ነው። ምርጥ የሆነ የቀይ ሽንኩርትና እንዲሁም ደግሞ አንድ ላይ ነጭ ሽንኩርትን እንዴት አድርገን በእንደዚህ አይነት መልኩ በትክክለኛ ሰርተን ብንጠቀመው ሽታውም እንዲሁም ደግሞ ለምን ያህል ሰዓት ብናቆየው አሪፍ ነው ለሚለው እንግዲህ ቪዲዮውን ላይክ እያደረጋችሁ ተከታተሉ ማለት ነው። እዚህ ጋር በመጀመሪያ ደረጃ ሁለት እንግዲህ አነስ በጣም ትንንሾች ናቸው። በመጀመሪያ እኔ ሽታው ራሱ ፈርቸው ነበር፣ ነገር ግን በኋላ ላይ በጣም ነው የተገረምኩት ማለት ነው። በእርግጥ እኔ ቀይ ሽንኩርትም በጣም ነው የምጠቀመው፣ ነገር ግን እሱ የምጠቀመው ምንድነው ከሌሎች ግብአቶች ጋር እየጨመርኩ ነው ማለት ነው። ልጣጩንም በጣም ነው የምጠቀመው። በተለይ ደግሞ ወደታች ያሉ ቪዲዮዎች ላይ ብታዩ አብዛኛውን የሽንኩርት ልጣጭ እጠቀማለሁ ስፕሬት ላይ ማለት ነው። እሱ ምንድነው ፀጉሬ ለፀጉር ብዛት እንዲሁም ደግሞ ራስ በራ ላለባቸው አሪፍ ነው። እንግዲህ እዚህ ጋር ሌላኛው ግብአቴ እንግዲህ ነጭ ሽንኩርት ነው። ነጭ ሽንኩርት እንዲሁም ለሽበት ሁለቱም የተጠቀምኳቸው ያለ እድሜያችን በተለይ ከግንባራችሁ እንደኔ ሽበት ለበዛባችሁ ቶሎ ይመልስላችኋል ማለት ነው። ማለት ይቀንሳል፣ ሙሉ ለሙሉ ያጠፋል ሳይሆን ቀስ በቀስ ያጠፋላችኋል። ፀጉራችሁንም ጠንካራና ወፍራም አድርጎ አብዝቶ ያሳድግላችኋል ማለት ነው። እዚህ ጋር እንግዲህ እኔ የተጠቀምኩት ሁለት ራስ ቀይ ሽንኩርት ባያችሁት መልኩ እንደገናም ደግሞ 5 ፍሬ የሚሆን ነጭ ሽንኩርት ነው። ከዚህ በፊት የዘፈዘፍኩት ስላለኝ የምጠቀመው እዛ ላይ ብዙ ነጭ ሽንኩርት ስለተጠቀምኩኝ አነሳ አድርጌ ነው የተጠቀምኩት። እንግዲህ ለአንዴ ብቻ የሚበቃኝን ያህል ነው። እንደዚህ እንልጠዋለን። እንግዲህ ያው የቀይ ሽንኩርቱን እና ነጭ ሽንኩርት በጣም ለፀጉር ምርጥ እንደሆነ እናውቃለን። ነገር ግን ሽታው እያለን እንተዋለን ማለት ነው። ምክንያቱም ነገር ግን ለ10 ደቂቃ ቢሸት ራሱ እንኳን ለ30 ደቂቃ በሳምንት እየታገስን ብንጠቀመው የበለጠ ለራስ ቅላችን ለራሳችን እንዲሁም ደግሞ ለፀጉራችንም ይጠቅመናል ማለት ነው። ደግሞም ያን ያህል ሽታ አለው ብዬ የለውም፣ የሚያጠፋልንን ደግሞ እሱን እንጠቀማለን ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ያው ከተፍ ነው የማደርገው። እኔ በጣም አላደቀውም፣ እናንተ ማድቀቅም ትችላላችሁ። እንዳልኳቸው የሰራው ጊዜ ያው ቤት ውስጥ በቃ ይሸታል ብዬ ምናምን ፈራ ነበረ። ነገር ግን ምንም አይነት ሽታ አላየውበትም። በጣም ነው የገረመኝ ማለት ነው ስቀባው ራሱ እና ለካ እስከዛሬ ድረስ ተሸውጃለሁ ነው ያልኩት ማለት ነው። እና እንደዚህ አድርጌ እንከትፈዋለን። ያው ተለቅ አድርገን ነው የምንከትፈው። እናንተ ፈጭታችሁ እንደ ጁስ ራሱን መፍጨት ትችላላችሁ። ፈጭታችሁ እንደገና የፈለጋችሁትን ዘይት እንትን ብላችሁ መጠቀም ትችላላችሁ ማለት ነው። በእንደዚህ መልኩ እኔ ግን ከተፍ ያው ተለቅ አድርጌ ነው እየከተፍኩት ማለት ነው። ያው በመጀመሪያ በነገራችን ላይ ሽንኩርቱ ስትከትፉት ያለው ፓርት ነው እንጂ ሽታ ያለው ስትጠብሱት ምንም አይነት ሽታ የለውም። ምክንያቱም እዚህ ጋር እንግዲህ ቁርንፍድ ተጠቅሜ ያለው የሚበቃኝን ያህል ቁርንፍድ እዚህ ጋር ሽታውን ለማጥፋት ቁርንፍድ ተጠቅሜ ያለው። ቁርንፍድ አንደኛ ደረጃ ለፀጉራችንም እድገት አሪፍ ነው። እንዲሁም ደግሞ እንዳልኳችሁ እነኚህ ግብአቶች ለሽበትም ፀጉራችሁ ስስ ስለሆነባችሁ በጣም አሪፍ ስለሆኑ እነኚህ ምርጥ ወሳኝ የሆኑ ናቸው የተጠቀምኳቸው ግብአቶች። እናንተ ዝንጅብልን መጠቀም ትችላላችሁ፣ ሮዝመሪ መጠቀም ትችላላችሁ፣ ከርከዴም በቃ ቤት ውስጥ ያላችሁን ግብአትን መጠቀም ትችላላችሁ። ነገር ግን እኔ እዚህ ጋር የተጠቀምኩት ቅባት ያው የምግብ ዘይት ነው እኔ የተጠቀምኩት። ያው እንዳልኳችሁ የምግብ ዘይት ለፀጉራችን በጣም አሪፍ ነው። በነገራችን ላይ ከዚህ በፊትም ሰርቼላችኋለሁ። ያው ብዙ ጊዜ ባናቆየውም ለአንድ ሰዓት በሳምንት አንዴ እንደዚህ እየቀላቀልን ብንጠቀመው አሪፍ ነው ማለት ነው።
አንደኛ ስጠብሱት ሌላ ሽታ ያመጣባችሁ ማለት ነው። እዚህ ጋር እንግዲህ ሌላኛው ቅባቴ የተጠቀምኩት በጣም ብዙ አይነት ግብአቶች አሉት። ነገር ግን በወይራ ዘይት ነበር የዘፈዘፍኩት ማለት ነው። ነጭ ሽንኩርት ሳይቀር ለሽበት የሰራው ከታች የነበረ ዝቃጩ ላይ ያጥልዬ የተቀመጠ ነበር ማለት ነው። ግን እንግዲህ ዛሬ ተጠቅሜዋለሁ። እዚህ ጋር እንግዲህ እሳት አነስ ያለችው ላይ አድርገን ትንሽ እንጠብሰዋለን ማለት ነው። በደንብ ጥብስ እስከሚልልን ድረስ ያው የሽንኩርትና የሁሉም ግብአቶች ወደዛኛው እስከሚሄድልን ድረስ ማለት ነው። በደንብ አድርገን ያው ሳንፈራ ምን ሳንል በእንደዚህ ጥብስ አድርገን ማለት አንዳንዴ የሆነ በቃ ገና ሳናደርገው አለ አይደለ የሆነ እንትን እንላለን ማለት ነው። ይሸታል ብለን እንፈራለን። ነገር ግን ምግብ ስትሰሩ በተለይ ደግሞ የሆነ እንትን ታሌለባችሁ እንደዚህ ቪዲዮ ለማሰሩ ልጆች ችግር የለም። ከጎን ምግብ በምሰሩ ሰዓት ምንድን ታደርጋላችሁ? ይሄን ደግሞ በጎን መጣት ትችላላችሁ። ተመሳሳይ ማለት ነው። ሽንኩርት ስጥዱ እና እንደዚህ አድርጌ ከዛ በኋላ ሽታ ምንም አይነት አያወጣባችሁም። ተፈራችሁ ማለት ነው። ነገር ግን ምንም አይነት ሽታ የለውም። ያን ያህል ብዙ አይደለም ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ብዙ ሰዓት አላተከተኩትም። ግጣሙን ገጥሜው ነበርና ከዛ በኋላ ትንሽ እንደዚህ እንደሆነልኝ በምታዩት መልኩ እንዳለ ወደ ላይ ሲወጣልኝ አጠፋሁት ማለት ነው። ከዛ በኋላ ያው እስከሚቀዘቅዝ ድረስ እንተወዋለን በእንደዚህ ሁኔታ ማለት ነው። በደንብ አድርጌ ሞቅ እንዳለልኝ በጣም እተዋለሁ መልሼ ማለት ነው። በእንደዚህ ሁኔታ መልሼ ግጥም አድርጌ እንዲቀዘቅዝልኝ ከዛ እንደገና ደግሞ በእንፋሎቱ ትኩስ አይደለ በእንፋሎቱ ስንገጥመው ምን ይሆናል? ቅባቱ በጣም ወፍራም ነው የሚሆነው። ከሚገርማችሁ በጣም ወፍራም እና እንደዚህ አድርጌ ትንሽ እንዲቀዛቀዝልኝ ያው ላቦቱ ክፍት ስታደርጉት ሽታም አያመጣባችሁም። እንደገናም ደግሞ ውሃ የሆነ ግጣሙ ላይ ውሃ እንዳይኖረው ማለት ነው። እና በእንደዚህ ሁኔታ በምታዩት መልኩ እንግዲህ ለተወሰነ ጊዜ ለ15 ደቂቃ ያህል እስከ ቀዝቀዝ እስከሚልልኝ ድረስ ትቸዋለሁ ማለት ነው። በምታዩት መልኩ ወደ ታች ሰፎ ተቀምጧል ማለት ነው። ከዛ በኋላ አሁን እንግዲህ ቀይ ላይ እያጠለልኩኝ ያሳያቸዋለሁ ማለት ነው። ይህንን በነገራችን ላይ ታከትፉ ራሱ እንትን ማነው ይቅርታ ሳጠብሱ ራሱ እንደዚሁ ከተፍ ከተፍ አድርጋችሁ አስቀምጣችሁ ለ3 ቀን ምናምን መጠቀም ትችላላችሁ። ነገር ግን ብትጠብሱትና ውስጡ ብታረጉት የተሻለ ይሆናል። ምክንያቱም እንዳይሻግትባችሁ እንዳይበላሽባችሁ ማለት ነው። ከዛ እንደዚህ አድርጌ ይሄንን ሽንኩርት በነገራችን ላይ ባጥሉትም አሁን ለምሳሌ የተጠቀምነው ዘይቱ በዘይት ስለሆነ ቁርንፍዱን አንስተን ምግብ ሰርተን መመገብ እንችላለን። ምንም ችግር የለም። መጣል አያስፈልግም ማለት ነው። ከዛ በኋላ እዚህ ጋር ብርጭቆ ቃለችኝ እሷ ላይ አጥልየዋለሁ። በምታዩት መልኩ ይበቃኛል። እንዴ በጣም በቃ ይሄን ሁላ ቅባት በነገራችን ላይ በጣም ነው የዋጠው ፀጉሬ ማለት ነው እንዳለ እንዴት በቃ የሆነ ፀጉራችሁን ተቀብታችሁ ስታዩት ስትታጠባችሁ በኋላ እንዴት አባቱ እንደሚያምር ሳሰለችሁ ማለት ነው። ይሄንን በወር 4 ጊዜ ተጠቀሙት። ከዛ እዚህ ጋር እንግዲህ ምን እናደርጋለን? ያው የተወሰነ ቁርንፍድ በምታዩት አይነት መልኩ ከ5 ፍሬ በላይ ይሆናል ጨምሬበታለሁኝ። ለተወሰነ ጊዜ ወዲያውኑ ስለማልቀባው ማለት ነው። እስከ ማታ ድረስ ከ12 ሰዓት በላይ ተቀምጧል። እንደዚህ አድርጌ እስከነ ቁርንፍዱ ማለት ነው። እናንተ እንደዚህ ያጥላችሁም እንዳልኳችሁ ቁርንፍዱን እስከ ሳምንትም ከዛም በላይ አንዴ ሰርታችሁ ማስቀመጥ ትችላላችሁ። ምንም ችግር የለም። እንግዲህ እዚህ ጋር በምታዩት መልኩ ፀጉሬን ልታጠብ ነው። ፀጉሬ እንደምታዩት በጣም ብዙ ነው። እግዚአብሔር ይመስገን። ከፊት ያለው ፀጉሬ ሙሉ ነው። በፊት ላይ እንደዚህ ያልነበረም ፀጉሬ በጣም ስስ ነበር ማለት ነው። ከዛ እዚህ ጋር እንግዲህ በምታዩት መልኩ ያው እኔ ከሹርባ እንደፈታሁት ነው። ከሹርባ እንደፈታሁት ስለሆነ ደረቁን ሳበጥረው በጣም ራሴን ስለሚያመኝ እንደዚህ ተቀብቼ በቅባት ወይም ደግሞ በማስክ ነው እንትን የምለው። እንግዲህ ለመቀባት ስለማይመች ምን አደርጋለሁ? መቀቢያ ያለችኝ ይቺ ማበጠሪያዋ መቀቢያ ታለቻችሁ። በጣም አሪፍ ነው። ስትቀቡ ያዳርስላችኋል ሁሉም ቦታ። እንደ ማበጠሪያ መጠቀምም ትችላላችሁ ማለት ነው። እንደዚህ እየከፈልን በተለይ መሀል ራሳችን እኔ መሀል ራሴ የሆነ 1 ሳምንት እስኪ እረፍት ልስጠውና ቅባት አልቀባ ብዬ ትቼ ማለት ነው። በጣም ራስ ምታት ሊሞት ነበር። በነገራችን ላይ ፀጉራችን ሲደርቅ ራሳችንን ያመናል ማለት ነው። የበለጠ እዚህ መሀል ራሴ ላይ እኔ
ቅባት አልተቀባው እንዳለ ምንድነው የሚያወጣብኝ? ፎረፎር ይቆስላል በጣም ማለት ነው። እና በመጀመሪያ ቆዳችንን ከዛ እስከ ጫፉ ድረስ በደንብ አድርገን ነው በቃ ማስያጅ እያደረግን ስቲም እያደረግን በደንብ አድርገን እንቀባዋለን ማለት ነው። በምታዩት መልኩ እየከፈልን እኔ አሁን ይህን ቅባቱ እንዳለ ነው የወሰደው ማለት ነው። በደንብ ወደ እንትኔ ራሱ ይወርዳል ብዬ ነበረ ያሰብኩት፣ ነገር ግን ምንም አይነት ጠብ አላለም ማለት ነው። በጣም ነው ዋጥ ያደረገው ወደ ውስጥ ማለት ነው። ፀጉሬ ያው ብዛት ስላለው ቅባት ይስባል ማለት ነው። በእንደዚህ ሁኔታ ማስያጅ እናደርገዋለን። በደንብ አድርጋችሁ ማስያጅ አድርጉት። በተለይ ከፊት ለፊታችሁ ላይ የሆነ ቅባት ተቀብታችሁ ሞቅ ብታረጉትም ቅባት ተተቀባችሁ በኋላ ማስያዝ ስታደርጉት ደማችን ይዘዋወራል። በዛ ሰዓት ምንድነው የሁሉም ቦታ ፀጉራችን ስለሚያገኝ ደማችን በዛ ሰዓት ፀጉራችን ያድግልናል ማለት ነው። በእንደዚህ ሁኔታ በደንብ አድርጌ እንግዲህ ያው ከዚህ በላይ እያሳየኋቸው ተተቀባሁኝ መሬቱን ስለሚልብኝ እያበጠርኩኝ እንግዲህ ተቀብቼ እመጣለሁኝ። በመጀመሪያ ጨርሼ ማለት ነው። በምታዩት መልኩ እንግዲህ አበጥሬ ማስያጅ አድርጌ እንዲሁም ደግሞ በምታዩት ከስር ተጫፉ ድረስ ያው አጥምቄው እንግዲህ እንደዚህ አስረዋለሁ። ለ1 ሰዓት አቆይቼ እታጠባለሁ ማለት ነው።